ተሉኝ ሰብስክራይብ ላይክ ማድረጋችሁን አትርሱ። አንደኛው ነጥብ ሱመያ ለምን ወደ የመን ሄደች የሚለው ነው። የመጀመሪያውና ዋነኛዋ ንግስት ሱመያ ለምን ወደ የመን ሄደች ነው። የሄደችበት ምክንያት ደግሞ ማለት ነው ሰው መቼ በሴት አቅም እንደውም እጅግ በጣም ጀግና ሴት ስለሆነች ብዙ ማቃቸው ነገሮች አሉ ማለት የትኛውንም ያህል ብትሰራ ሶስት ሆና ለብቻዋን የዚህን ያህል መሄዷ ራሱ እጅግ በጣም ልትደነቅና ልትከበር የምትገባ ሴት ነች። ለሁሉም ሴቶች ምሳሌ ትሆናለች ብዬ መናገር እችላለሁ። ለምን አላችሁ ካላችሁ ለምን ብትሉኝ ሱመያ ብዙ ነገር ነው ያሳለፈችው እዚህ ውስጥ ማለት ነው። ኢትዮጵያ ከመጣች ቅርብ ጊዜ ነው። በዛ ቅርብ ጊዜ ውስጥ ግን ብዙ ነገሮች ሆናለች። ቪዲዮ እንኳን ስትለቅ ገንዘብ እንደ ልብ ታገኛለች፣ እንደፈለገች ነው ገንዘብ የምታገኘው እንዳንል ሰይድ እንደሚያወራው አይደለም። እንደፈለገች ገንዘብ አታገኝም። ንግስቷ ምስኪን እናት እንደውም በጣም ጀግና ስለሆነች ነው። ኢትዮጵያ ውስጥ እንኳን ለብቻ ለሁለት ሆኖ ራሱ ጠንክረው ካልሰሩ በስተቀረ በቂ አይደለም። እጅግ በጣም መልፋት፣ እጅግ በጣም መድከም፣ እጅግ በጣም መጣር አለብን። ኢትዮጵያ ውስጥ ካልተጣረ፣ ካልተለፋ፣ ካልተደከመ አይገኝም በቀላሉ ገንዘብ። እዚህ እጅ ላይ ኖሮ ደግሞ ሌላ የገቢ ምንጭ ካልተዘጋጀ በስተቀረ ገንዘብ ያልቃል። ያ ማለት ብቻዋን ሆና ሁለት ልጆች ይዛ በዛ ላይ ደግሞ ሃይማኖቷን ቀይራ እስልምናን ይዛ ነው እየተጓዘች ያለችው። ያ ማለት ደግሞ ቤተሰብ ጋር ሄጄ ልኑር ብትል ትንሽ ይከብዳል። ምክንያቱም እሷ የለመደችው በአሁን ሰዓት ሌላ ነገር ስለሆነ ማለት ነው። ጠንቅቆ ሊያውቅ የሚገባው ነገር ቢኖር መጀመሪያ ላይ የተሳሳተው ነገር ከዚህ በኋላ አልፈልግሽም ምናምን ብለህ ከመፎከር በፊት እኚህ ነገሮች ማሰብ ነበረብህ። አሁን ስትናገር ማለት ነው። መጀመሪያ ላይ እኚህ ነገሮች አስበህ ቢሆን ኖሮ እሷ ከዚህ ተነስታ ወደ የመን ባልሄደች ነበር። ተስፋ የሚያስቆርጡ ንግግሮች እየተናገርክ አሁን ትልቅ ስህተት እየተሳሳትክ ማለት ነው። የመን አትሄድም ተመልሰህ ማለት አንተ ራስህ ዘበት ነው። ምን ያህል እንደምትወዳት ሱመያን አውቃለሁ። بينالي كلمة ارتبطت في أذهاننا بالفنون فإلى ماذا تشير هذه؟ ልጆችን ምን ያህል እንደምትፈልግ አውቃለሁ። ተመልሰህ ትሄዳለህ። ምናልባት እንዳልከው የኢንካሙ ጉዳይ አጥሮኛል የምትለው ከሆነ ያቺ የበዘበዘችህን ይሄኔ ብዙ በዝብዛ ያስቀመጠችዋለ ከሷ ላይ ጆሮዋን ይዘህ ተቀበል። ጆሮዋን ከዚች በረሮ ላይ ከሷ ተቀብለህም ቢሆን መሄድህ ጥሩ ነው። ካልሆነ ደግሞ እኔም እንድትሄድ እድሉን አመቻችላለሁ። ይሄኔ ነው አጋጣሚውን መጠቀም። እንዴት ሰው አይቸግረውም? ሰው እኮ ይቸግረዋል። ሰው አይቸግረውም እንዴት ይባላል? ለብሶ አምሮ ስቆ ስለሄደ ብቻ እኮ ማለት ነው ደስተኛ ነው ማለት አይቻልም። አይደል እንዴ? ብዙ ነገር በውስጣችን በዙሪያችን ይዘን ነው የምንጓዘው። ሰው ይቸግረዋል። ምንም የማይቸግርበት ምክንያት የለም። ከምንም በላይ ደግሞ የሰው ልጅ የሚቸግረው የሰው ልጅ የሚርበው የሚጠመው ወይም ለሰው ልጅ አስፈላጊ የሚሆነው በህይወት ውስጥ የሚረዳ አንድ ሰው ነው። በአንድ እጅ ማጨብጨብ አይቻልም። የፈለገ ካፒታል ቢኖር፣ የፈለገ ገንዘብ ቢኖር፣ የፈለገ ነገር ቢኖር በጣም ከልብ ሰው ያለው ሰው አካሄዱን ያውቃል፣ አረማመዱን ያውቃል፣ አቀማመጡን ያውቃል፣ አኳኋኑን ያውቃል። የተረጋጋ ህይወት ይኖራል። አሁን ንግስት ሱመያ የተረጋጋ ህይወት ሳይኖራት የተረጋጋ ነገር ሳታደርግ በዚህ እቺ ቆርቆሮ አለች በዚህ ነገሮችን እንኳን ለማስተካከል ቢጣር ብዙ ነገሮች ስላሉ እኔ አልተቃወምኳትም የመን በመሄዷ ማለት ነው። ግን ንግግራችን እንደዚህ አልነበረም። ሰው ቤት ሄጄ እሰራለሁ። አሁንም ሱመያ ይሄን ቪዲዮ የምታይ ከሆነ ከደረሰሽ እናንተም ሼር አድርጉና እንዲደርስላት አድርጉልኝ። የተሻለ ነገር እንደተመካከርነው መፍጠር እንችላለን። የሰው ሀገር ሄደሽ ምንም ችግር የለብሽም። ደግሞ አንቺን የሚወድሽ ብዙ ህዝብ አለ።
ችግርም ምንም ነገር ያልፋል። የማያልፍ ነገር የለም። እኔም ደግሞ ከጎንሽ አለው። ፈጣሪ ጠብቅሽ። እናም ማለት ነው አሁን ደግሞ ሰይድ የሰራው ቪዲዮ በሚገባ አዩን ተወልሻለሁ አልኳት። ምን ትፈልጋለች? አዩ ያው አኩርፋኛውን ይሄንን ቪዲዮ ካየች በኋላ መጨረሻ ላይ ለቀኩት ቪዲዮ እሱን ከለቀቁ በኋላ አዩ ራሱ ሲጀመር ቤትም የለች፣ ቤተሰቦቿ ጋር ሄዳለች። እና እሱ ሲያንሳት እኔ አዩንም ተወልሻለሁ የምትፈልጊውንም ምረጪ ብያታለሁ። እና ዛሬ የመጣሁት ይኸውልሽ እኔ ብዙ ነገር አማርጫት። እሺ የምትፈልገውን ነገር ትንገረኝ። አዩን ተዋት ነው ምን ሁን ነው የምትለውን ነገር ትበለኝ አረጋለሁ ብያታለሁ። እሷ ምንም መልስ የላትም። አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። አስቢ ደግሞ ስሜቷ አላት፣ ትጎዳለች በብዙ ነገር ከብዙ አንግል። ምክንያቱም እየደረሰባት የነበረው እያንዳንዱ በቅርብ ርቀት ቢሆን ሁሉንም አውቃለሁ አያለሁ። ስለዚህ የወሰነችው ውሳኔ እንደ አንድ ሰው እንደ ግለሰብ እኔም ሴት ነኝ አይደል ለወሰነችው ውሳኔ እኔ እኮ ለመናገር ማለት ሰው ሲናገር መጀመሪያ ማለት ነው ነገሮችን አስበን በእርጋታ የተናገርናት ቃል አላት ትልቅ ቦታ። ዝም ብሎ በማውራት አይደለም። ምላስ ይናገራል፣ ትክክለኛ ተግባሩን የሚያደርገው ግን ልብ ነው። ልባም ሴት ስለሆነች ደግሞ ህይወትን ትሞክራለች። በቃ ህይወትን ትጥራለች። የምታገኘውን ወይም የምትሆነውን ነገር ችግሪ በዚህ ወይም እሷ ከምንም በላይ አንተ ስለተናገርክ አይደለም፣ ስለ ችግሯ አንተ ስለተናገርክ አይደለም። ከምንም በላይ እሷ ነው የምታውቀው። ያንን ነገርም ለማሸነፍ ደግሞ ወደኋላ አላለችም። ጀግንነቷን እያሳየች ነው። አሁን ተልባ ብንጫጫ በአንድ ሞቅጫ ነው የሚባለው። ምንም ቢወራ እኮ ነገሮችን ሶልቭ ለማድረግ ነው። አንተም በምላስ ነው የምታወራው እንጂ መሄድ አይቀርም። ትሄዳለህ፣ ትፈልጋታለህ። እሷን ፍለጋ መቼም እንደማታቆም አልጠራጠርም። መቼም አታቆም። ምክንያቱም ታፈቅራታለህ፣ የልጆችህ እናት ነች። ቢሆንማ አሁንም የተናገርከው ንግግር ተስፋ የሚያስቆርጥ መሆኑ እንዴት እንደዚህ አይነት ንግግር ተናግረህ አይደለም ኢትዮጵያ የት እንድትቀመጥ ትፈልጋለህ? አልፈልግሽም ደገምከው። በፍጹም የማይሆን ነገር ነው። በፍጹም ማለት ነው። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ የዛች በረሮ ነገር ደግሞ ማለት ነው ይኸው የኔም ንግግር ምንም እንትን የለውም። መጨረሻ ላይ መቀመቅ ውስጥ እየከተዋለች ማለት ነው። ገንዘብ የለኝም ማለት ጀምሯል። ያ ማለት ደግሞ ፍለጋው ማለት የገንዘቡ ጉዳይ እውነት ነው ማለት ነው። ገንዘብ የለኝም እያለ ነው። ገንዘብ የለኝም ካለ ደግሞ ሰዎች ተስፋ የሚያስቆርጣቸው ነገር ማድረግ የሚችሉትን ነገር አቅም ሲያጥራቸው ተስፋ ይቆርጣሉ። በህይወት ውስጥ ግን ተስፋ መቁረጥ የለብንም። እስከ ጥግ ድረስ መታገል ነው እንጂ የምን ተስፋ መቁረጥ ነው? ከሱመያ መማር አለብህ አንተ። ተስፋ አልቆረጠችም። እንደገና ህይወትን ለማለምለም እንደገና ሰርቼ እኖራለሁ፣ እንደገና የተሻለ ህይወት ፈልጋለሁ ብላ ነው የመን ሄደችው። የሄደችበት ደግሞ ትልቅ ምክንያቱ ለቤተሰቦቼ ለእናንተ የምነግረው ሰው ይቸግረዋል። ለምን አይቸግረው? ያላትን ችግር ደግሞ የበለጠ እሷ ነው የምታውቀው፣ ምስኪን ናት። ስለዚህ ያንን ነገር ለማሸነፍ ሄደች። ምንም ሌላ ነገር የለውም። ደግሞ ምንም አትሆንም። ፈታ ብላ ነው የምትኖረው። ምክንያቱም የምታውቅበት ሀገር የኖረችበት ሀገር ነው የሄደችው። ፈጣሪ ካለ ደግሞ ምን እንደምናመጣ ምን እንደሚፈጠር ለእናንተ ማቀርብ ይሆናል ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ ይህንን ለእናንተ ለመንገር ነው። ሱመያ ሰላም ነች። سلاماتكم بيالاችሁበት ይብዛ። ሰላም ሁኑልኝ። محمد ترى هذا الكيك ترى جايب كيك خصيصا لك. الله يكثر خيرك، لكن الكيك حقي معي وها ومحسوبه سعراته. السكر تبيه كثير ولا وسط؟ سكر معي وما ينزل من جيبي. البسكوت خذك واحد. البسكوت معي واموري طيبه ترى. يا اخي ايش سالفتك انت؟ في بقاله في جيبك. هذا نينجا مضبط كل اموري توصلني بسرعه. شوف مشروبات كيك اي شيء يحتاج. والله نينجا ومهين. قايل لك يوصل لك اي شيء تبيه. ناوي تخفف؟ نينجا يضبطك بحميتك الغذائيه بمنتجات صحيه وعضويه. اطلب من نينجا الان.
لحظة، هل تسمع ذلك؟ خطوط بيجاسوس الجوية تناديك. احجز الآن.